ከጥበቃ ሰራተኛ ጋር በመመሳጠር ከመኪና መሸጫና ማጠቢያ ግቢ ውስጥ መኪና በመስረቅ ለመሸጥ የሞከሩ ሁለት ተጠርጣሪዎች ከደላላና ገዥ ግብረ አበሮቻቸው ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ረዳት ሳጅን አለም ልጅ አለም ዝርዝሩ እንደሚከተለው ያቀርበዋል። ተጠርጣሪዎቹ ወንጀሉን ፈጽመዋል የተባሉት በቂርቆስ ክፍለ ከተማ ወረዳ 11 አስትራ ሆቴል ፊት ለፊት ከሚገኘው ሀበሻ የመኪና መሸጫና ማጠቢያ ግቢ ውስጥ በሌሊቱ ክፍለ ጊዜ ነው። የድርጅቱ የጥበቃ ሰራተኛ ከሁለት ተጠርጣሪዎች ጋር በመመሳጠር የተሰጠውን ኃላፊነት ወደ ጎን በመተው ከድርጅቱ ግቢ ውስጥ ቆሞ የነበረን ኮድ 3 64733 አዲስ አበባ የሆነ ሃይሉክስ መኪና በመስረቅ ተጠርጣሪዎች ወደ ማዕከላዊ ኢትዮጵያ ክልል ሀላባ ዞን ቁሊቶ ከተማ ወስደው ይደብቁታል። ፖሊስ የተለያዩ ማስረጃዎችን በማሰባሰብ ባከናወነው የክትትልና የምርመራ ስራ በሀላባ ዞን ቁሊቶ ከተማ ደላላና ገዥን ጨምሮ 4 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ እየተጣራባቸው መሆኑን የፖፕላሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መቅደስ ሙሉጌታ ተናግረዋል። ፖሊስ ምንድነው ያደረገው? በእነዚህ በተጠርጣሪም ላይ በዙሪያዎቹ ማን ነበሩ የሚለውን መረጃ ከሰበሰበ በኋላ እዛው የመኪና መሸጫ አካባቢ የምትገኝ አንድ ግለሰብ መኪናውን ልትገዛ እንደተስማማች ፖሊስ መረጃ ይደርሷል። መረጃውን ተንተርሶ እሷ ላይ ባደረገው ክትትል ገዢ መስሎ ፖሊስ እሷም አትርፋ ለሌላ ግለሰብ ገዝታ ለሌላ ግለሰብ ልትሸጠው ነው እንደሆነ መረጃውን በደንብ ከሰበሰበ በኋላ ተጠርጣሪዋን ተከትሎ ወደ ሀላባ መሄድ ጀመረ። ፖሊስ ምን የክትትል ቡድኑ ምርመራውን ይዞ እዛው ሀላባ ቁሊቱ በአንድ ግሮሰሪ ውስጥ ከ3 ተጠርጣሪዎች ጋር እዛው ትያዛለች። ከተያዘችም በኋላ በራሳቸው ፍላጎት ተነሳሽነት ትክክለኛውን ነገር በመናገር መኪና ያለበትን በመናገር ወደ አዳማ መኪናው እንደሄደ ትገልጽልናለች። ከተጠርጣሪዎቹም አንዱ አዳማ እንደሄደ ይገልጽልናል። አዳማም መኪናው ሲሄድ ተጠርጣሪዎቹን በመያዝ ገንዘቡ ገቢ እንደሆነ እና መኪናውን ልቀቁላቸው ለገዢዎች በሚል ፖሊስ የራሱን ስትራቴጂ ተጠቅሞ አዳማ ላይ በመናኸሪያ ላይ መኪናውን አቁመውት እየተደራደሩ ያለ ፖሊስ ሊይዛቸው ችሏል። የመንግስትም ሆነ የግል ተቋማት የጥበቃ ሰራተኞችን ሲቀጥሩ ትክክለኛ አድራሻ ያላቸው መሆኑን በማረጋገጥና ዋስትና ማቅረብ የሚችሉ መሆን እንዳለባቸው የገለጹት መርማሪዋ ቀጣሪ ተቋማት የቀጠሯቸውን የጥበቃ ሰራተኞች መከታተልና መቆጣጠር እንደሚገባ አሳስበዋል። ቀጣሪዎች ላይ ጠበቃ አድርጌ ማስተላለፈው መልእክት የሚያምኑበት መንገድ እንዳለ ሆኖ ግን ማስረጃ እጃቸው ላይ የዋስትናም ይሆናል የሰውም ይሆናል ይሄን ነገር ማሟላት አለባቸው። ይሄን ነገር ከተሟላ በኋላ ነው ከተቀጠሩም በኋላ ደግሞ ቀን በቀን ክትትልና ቁጥጥር ያስፈልጋል።